አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዚህ ቻናል ተከታታዮች በሙሉ በያላችሁበት ዓለም ዳርቻ ሰላማችሁን ያብዛልኝ። እንደውም ለዚህ ቻናል አዳዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑልኝ። በዚህ ቻናል የምናካፍላችሁ አዳዲስ አስተማሪና ቁም ነገር የያዙ ታሪኮች ይሆናል። በዛሬ የምናካፍላችሁ ታሪክ ክህደትን የተሸከመው ፍቅር የተሰኘው ክፍል 6 ይሆናል። ሊቆርሶ የጠቀለልኩትን መልሼ አስቀመጥኩት። የሚናገረው ነገሮች ለምን እንደሚያስደነግጡኝ አላውቅም። ምናልባት እውነት ስላለው ይሆን? እራሴን ጠየቅኩ። መሊክን ዞር ብዬ አየሁት። እሱም አየኝ። ግን ዝም። ነገሩ ምን መልስ ይኖረናል? እኔም ስለጠገብኩ በቃኝ ብዬ ተነሳው ወደ ቡናዬ። መሊክም ደበረው መሰለኝ ትቶት ተነሳ። ልጁም ተመልሶ አልወረደም ወደ ታች። ለትንሽ ጊዜ ተዘጋግተን መሊክ ወሬ አስጀመረ እና መጫወት ጀመረን። መሊክ ዛሬማ ሴት ወጥቶሻል። ምግቡ እጅ ያስቆርጥ ነበር፣ ቡናው ደግሞ ተኝ ብቻ ሽልማት ይኖረሻል። አዎ ቅድም ስትጎነትተኝ ነበር፣ አሁን ደግሞ አመስጋኝ። እንደሱ በስህተት ነው ክብሩነት። በቃ ባለሙያ ነሽ፣ እመሰክራለሁ ከፈለግሽ። አይገባም እተማመናለሁ በራሴ። መሊክ ወገኛ የሆንሽ ልጅ፣ እንደው ምን ላድርግሽ? አግባኝ አልኩት። ያላሰብኩትን ጥያቄ ነበር የጠየቅኩት። ምን መሰለሽ፣ የጊዜ ጉዳይ እንጂ የማይቀር ነው እሱ። ወሬ ላለማርዘም ስላልፈለግኩ እሺ ብዬ ዝም አልኩኝ። ውቤ አለኝ። ዝምታዬን አስፈራው መሰለ። አቤት አልኩኝ። አይኔን ከሚቀዳው ቡና ላይ እያነሳው ወደሱ እያየው። እንደ ዶሮ ግን ትወጂኛለሽ አለኝ። አዎ ምን ነው? አይ ምንም፣ ለማወቅ ስለፈለግኩኝ ነው። አዎ ሀቢቢ፣ እስከ ዛሬ ከምወድ በላይ ነው የምወድ። እሺ ውቤ፣ ግን ስለኔ መጥፎ ነገር ቢሰሚም አጠኝም? እንጃ፣ እሱን እንደ ወሬው ይወስናል። ግን በዚህም ብሎ ወሬ ከሰው ጋር እንደማልጣላ ታውቃለህ። እሺ ይሁን እስኪ። ዛሬ ግን በሰላም ነው? የፈጠረ ነገር አለ እንዴ አልኩት። አረ ችግር የለውም ሁቤ፣ ዝም ብዬ ነው ካልክ ይሁንሽ። የስልኬ ጥር ድምጽ የመሊክ ስልክ ነበር። ሄሎ፣ ከዛኛው ወገን። እሺ መጣው። ከዛኛው ወገን። መሊክ ቻው። ስልኩ ተቋረጠ። ሀቢቢ፣ ማን ነው? ምንድን ነው? ባባ ነው። አረ እቤትና እያለኝ ነው። በሰላም ነው አልኩት። አዎ አታስቢ፣ በሰላም ነው። አሁን ልሂድ በቃ። ይናደዳል። እሺ በቃ ልሸኝ። ወደ ውጪ ተያይዘን ወጣን። ቻው ብሎኝ ሄደ። እኔም ተመለስኩ። ብዙም ቡና አይመቸኝም። አነሳስቼ እቃውንም በኋላ ጣት ባለው ብዬ ታውኩት። ሳሎን ቁጭ አልኩኝ። የሆነ ነገር ባደርግስ ብዬ ወረቀትና ስክሪፕቶ አዘጋጀው። ሀሳቤ ሁሉ ቤት ውስጥ ያለውን ልጅ እንዴት መርዳት ይችላለሁ ሳስብ ሳሰላስል ስጽፍ ቆየው። የእግር ኮቴ ድምጽ
ሰምቼ ዞር ስል ልጁ ነው። አሁንማ ለመድኩት ባህሪውን። መጣና ቁጭ አለ ፊቱን አዙሮ። እኔ አይቼው ባላየ ዝም አልኩት። እሱ መጽሐፍ አለሽ አለኝ። ቀና አልኩ። እሱ ያወራኝ አልመልስም አለኝ። በቤቱ እኮ ከሱና ከኔ ውጪ ማንም የለም ማለት አልኩት። የሚነበብ መጽሐፍ አለሽ? ታነባለ እንዴ? የማይጠየቅ ጥያቄ ጠየቁት። አንቺም እብድ ነው የሚመስልሽ? እንደዛ ለማለት ፈልጌ አይደለም፣ ይቅርታ አልኩት። ይቅርታ ለጥያቄው እንጂ ለተጠያቂው ቀላል አይደለም ያለው ገብቶኛል። ወሬ ለማርዘም ነበር ሀሳቤ ማለት አልኩት። ዝም አለ። ሁኔታውን አይቼ እኔም ዝም አልኩኝ። ከወትሮ ለየት ብሏል የቤቱ ድባብ። የልጆች ጨዋታ ድምጽ ጠፍቷል። 3 የቤተሰብ አባላት በዝምታ ተፋጠዋል። ማን ያውራ የሚባባሉ ይመስላል። መልክ እንደምን ቃል አወጣ። ባባ ዛሬ እንኳን እኔም ልስማኝ። እኔ የራሴ የምላት ሴት አለችኝ። ወይዘሮ ሀቢባ እስካሁን ካንተ ትዕዛዝ ሳይተላለፍ ያልከውን ሲያደርግ ቆይቷል። አሁን እስኪ አንተም ተረዳው። እሱም ልጅህም አይደለም? አቶ አድናን ተይ፣ አንቺ እዚህ ውስጥ አትግቢ። እኔ ለልጄ የሚያስፈልገውን አውቃለሁ። ላንተ የምትሆን ልጅ ነች የመረጥኩልህ። አባቷ ጋር በደንብ እንተዋወቃለን። አው አውቃለሁ ባባ፣ ግን እኔ የምወዳት ሴት አለች። እሷን ነው ማግባት የሚፈልገው። አቶ አድናን እኔ እናትን ሳገባት ወድጃት ወይም ወዳኝ አይደለም፣ በቤተሰብ ሀሳብ ነው። ይሄው እስካሁን ትዳራችን ፍቅራችን ሳይቀዘቀዝ አለ። ያ አሁን ልጆች ፍቅራቸውን ከትዳር በፊት ትጨርሱና ትዳር ውስጥ ስትገቡ መሰለቻቸት ነው አይደለም ባባ? ያንተና የማማ ትዳር አው ጥሩ ነው፣ ግን የዛሬ በሁሉም ነው። ሳትተዋወቀው ሳትግባቡ የተጋባችሁትን አሁን ግን ያ ጊዜ አልፏል። ተዋደን ተግባብተን ነው ለትዳር የምንደርሰው። ከመቼ ጀምሮ ነው የኔን ትዕዛዝ መቃረን የጀመርከው? እስኪ ንገረኝ። እኔ ባባ እያስረዳው ነው። ያንተን ሀሳብ መቼም አልቃራንም። ካልተቃራንክ የመለን ታደርጋለህ። አንተም እንደ እህት እንዳትሆን ተነስቶ ጥሎን ወጣ። ማማ እረ ባህላ አንድ ነገር በዩ። ወይዘሮ ሀቢባም መልኬ ምን ልበለው የኔ ልጅ፣ አባትን እያወቀው ድርቅ ካለ ድርቅ አለው ነው። ማንንም አይሰማም። ታውቃለህ፣ እህትንም እንዲህ ያደረገብኝ ይኸው ድርቅና ሆኖ። ወይኔ ልጄ፣ እሺ በቃ አታልቅሺ። አቅፌ አባበልኳት። ለምን አታዘጋጅም ግን ጠየቀኝ። ቀና ብዬ አየሁት። አሁንም ፊቱን እንደ ዞሬ ነው እና ዝም አልኩት። ላወራ ብልስ በምን አፌ አወራለሁ? መልስ የለሽም? አዎ መልስ የለኝም። እሱም በሌላ ጉዳይ ቢሆን ዝም አለሽ ነበር። በዲን ጉዳይ ግን ዝም ምልል አልችልም። እስላም ማለት እኮ የሀምዛ ጉበት
የተቆረጠበት ቢላል በዛ በረሃ ላይ በጀርባ ድንጋይ የተሸከመበት፣ ሱመያ በግፍ የተገደለችበት፣ ብዙ መስዋዕትነት የተከፈለበት ዲን ነው። አንቺ በዝባዝንክ የምታሳልፈውን ጊዜ ለሰላት ግን ምንም የለም። ሰዎች ሙስሊም ትመስላችኋለሽ፣ እጁ ሙስሊም አይደለሽም። ራስሽን ጠይቀው። ጥሎኝ ልሄድ ተነሳ። እኔም ከተቀመጥኩበት ተነሳው። ቆይ አንተ ማን ስለሆንክ ነው እኔ መናገር የምትችለው? የኔን ህይወት እኔ ያሳለፍኩትን ታውቃለህ? አታውቅም። እኔ ላይ ግን ለመፍረድ ቾከልክ። የሰላት ሰዓት ነው። ጥሎኝ ወደ ክፍሉ ወደ የበለጠ ውስጤ ተቃጠለ። ለብቻዬ ሳሎን ውስጥ መንጎራደድ ጀመርኩኝ። ደቂቃዎች አለፈ። ወደ ክፍሉ ሄድኩኝ። በሩን ከፍቼ ሲገባ ነጭ ፎጣ መሬት ላይ አንጥፎ ቁጭ ብሏል። ይቅርታ ማውራት እንችላለን አልኩት። ዞሮም አላየኝም። ዝምታው ይባስ አበሳጭን። አንተ እኮ ነው እያወራው ያለሁት፣ አናግረኝ እንጂ። እሱም እዚህ ክፍል ውስጥ እኔና አንቺ ብቻ መቆየት የለብንም፣ ውጪ። ምን? በራሴ ቤት ልታዘኝ ትፈልጋለህ አልኩት። እኔ ልውጣልሽ? ዞር በይ። አሁን የጠየቅኩን መልስልኝ። እኔ ማውራት ያለብኝን ተናገርኩ። በቃ ጨርሻለሁ። አሁን ወይ ውጪ ወይ ዞር በይልኝ። ልውጣልሽ? እየተመናቀርኩ ከክፍሉ ወጥቼ ሄድኩኝ። የስልኬ ጥሪ ድምጽ። ኤሎ ራይስ? ወይ መሌክ፣ እንገናኝ ካፌ እየሄድኩ ነው አሁን። አንተም ናዛ። በሰላም ነው መሌክ? ትንሽ ስራ ነበረብኝ። አው በሰላም ነው። የሆነ ነገር ውስጤን አስጨንቆኝ ነው። ላማክር ነበር ከቻልክና። እሺ በቃ መጣው። ብዙ ስራ አስቸኳይ አይደለም። እሺ በቃ እንዳትቆይ። ቻው። ክፍሌ ውስጥ ቁጭ አልኩኝ ራሴን ለማረጋጋት። እሱን እረዳለሁ ብዬ ሳስብ ራሴው አብጄ ላርፍ ነው እንዴ? አንድ ብርጭቆ ውሃ ጠጣው። በሩን ቆልፌ ትንሽ እረፍት ለማድረግ አልጋይ ላይ ጋደም አልኩ። እንቅልፍ ባይኔ አልዞር አለ። መብሰላሰል የሆነ ስራ መብሰላሰል ሆነ ስራዬ። ነገረኝ አሮጊት ይመስላል። ማሰብ ማቆም ብፈልግም ማቆም አልቻልኩም። አንድ የሳይንስ ጥናት ትዛለኝ። አእምሮን ማሰብ እንዲያቆም ማድረግ ብትፈልግ አትችልም። ሌላው ይቅርና ማሰብ ስለማቆም እያሰብክ ነው። ትክክለኛ ነገር ነው። የምር እኔ አንድ ትልቅ የስነ ልቦና ሐኪም ተብዬ ተምሬ ተመረቅኩኝ። እስከ ዛሬ በስራዬ በጣም ጎበዝ ብቃት ያለኝ የተመሰከረልኝ ሰው እንዴት በአንድ ሰው እፈተናለሁ? እንደዚህ ወይ ልጁ እየቀለደ ነው፣ ጤነኛ ሰው ነው ወይ? እኔ ሰዎች እንደምሉት ብቃት የለኝም በሙያዬ ላይ። እዚህ ተኝቼ ነገር ከማውጠነጠን ወጣ ብዬ አየር ብቀበልስ? ልብሴ ቀያይሬ ወጣሁ ከክፍሌ። ዝም ብዬው ልወጣ ነበረ፣ ግን ቢያንስ እንደሱ አክብሬው ሊነግረው ብዬ ወደ ክፍሉ ሄድኩ። እሱ ክፍሉ አትመጪ ይለኛል። እኔ አያርመኝም ግን በአሁኑ ወደ ውስጥ አልገባም። በሩን አንኳኳው።
ደጋግሜ ሙሉ ለሙሉ ከፈትኩትና በሩ አጠገብ ራሱ አልቆምኩም። ትንሽ ራቅ ብዬ ወንበር ላይ ቁጭ ብሏል ከአልጋው ፊት ለፊት። እኔ ልወጣ ነው እቃ ልገዛ አልኩት። መልስ የለም፣ ዝም አለኝ። ብስጭቴን ዋጥ አድርጌ ፈገግ እያልኩ ሰምተኸኛል አይደል አልኩት። እሱም እንደዚህ ሆነሽ ነው የምትወጪ? ተመስገን አወራ። ግን ዙሮም ሳይኝ እንዴት እንደዚህ አለ? አው እዚህ ቅርብ ስለሆነ ብዬ ነው እንደዚህ የለበስኩት። አያምርም? ይደብራል አይደል አልኩት። ከአንዲት ሙስሊም ሴት የሚጠበቅ አለባበስ አይደለም። ዞር ብሎ በጨረፍታ ተመለከተኝ። አደብ ያለው ልብስ ለብሼ ከሰውነትሽ ጋር ተጣብቆ ሙሉ ሰውነትሽን ያሳያል። ከደረትሽ ተከፍቶ በከፊል ሰውነትሽን ያሳያል። ላንቺ ኢጃብ የለበሽ መሰለሽ እንጂ ከትንሽ ደቂቃ በኋላ ተሸራርቶ እንደሚወልቅ እርግጠኛ ነኝ። መቼስ ጸጉርሽ ፈልጌ አይደለም ወደፊት የወጣው፣ እንዲታይልሽ ፈልገሽ ራስሽ አውጥተሽ ካልሆነ የተቀባሹ ሽቶ መዓዛው ከፍተኛ ከመሆኑ የተነሳ ገና በሩን ስትከፍቺው ነው ክፍሉን ያጣናው። ታዲያ አንቺ ምኑ ጋር ነው ሙስሊም የሆንሽው? ምንም አላልኩትም። ጥዬው ወደ ክፍሌ ሄድኩኝ። ቁም ሳጥኑን ሙሉ ገለባበጬ ሰፊ ቀሚስ አወጣው። ተለቅ የሚል ኢጃብም አወጣው። ሻወር ልወስድ ገባው። ቶሎም ጨርሼ ቀሚሱን ለበስኩት። ሰፊ ከመሆኑ የተነሳ ከበደኝ። በዛ ላይ ሂል ብለብስ የልብሱ ክብደት በልጦ እወድቃለሁ። ሽፍን ጫማ ፈልጌ ለበስኩኝ። ጸጉሬን በስርዓቱ ወደ ኋላ ሲያስኩት እና ኢጃቡን በስርዓት እስከ ቅንድቤ አድርጌ ሙሉ ለሙሉ ጠመጠምኩት። ራሴን በመስታወት አየሁት። እኔ አልመስልም፣ ሌላ ሰው። ሁሉ ነገር ተቀይሯል። ብር ቦርሳዬ ውስጥ አደረኩና ቀጥታ ወደሱ ክፍል ሄድኩኝ። በሩ አልተዘጋም። በር ላይ ቆሜ ፈገግ እያልኩ ውስጤ እየተቃጠለ፣ አሁንስ ሙስሊም ሴት አልመስልም አልኩት ጮክ ብዬ። ዞር አለ። በቀስታና በጨረፍታ አይቶኝ ተመለሰ። ከኔ ጋር እየተጋባሽ ነው? ለኔ ብለሽ አይደለም። እኔ ወደድኩት ጠላውት፣ አንቺም ምንሽም አይቀንስም። ግን ከፈጣሪሽ ጋር በገዛ ፍቃድሽ እየተጣላሽ ነው። ደሞ ሙስሊም ሴት አልመሰልኩም ነው ያልሽ? መምሰል ሳይሆን መሆን ነው ያለብሽ። እልህ ተጋብተሽ ሳይሆን ጥፋትሽን አውቀሽ ተስተካኪ። እሽ አሁን ምንድነው የሚቀረኝ አልኩት በደከመው ድምጽ። ፈገግ አለ እና ብዙ ነገር ይቀረሻል ገና። ማወቅ ካለብሽ ግዴታ ስላለብኝ እነግርሻለሁ ስትመለሺ። አሁን ወደምትሄጂበት ሂጂ። እሽ ቻው። እሱ ግን ምን አልኩት። የዛሬ ታሪካችን የክፍል 6 ይሄን ይመስል ነበር። ታሪኩን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እንደውም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በቀጣይ ክፍል እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።